ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ነው የምወዳችሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁት ምንድነው በውጭ ላይ የምትሰሩ እህቶቼ ለእናንተ መልእክት ነው። ውጭ ላይ ለምትሰሩ እህቶቼ ጠፍታችሁ ለምትሰሩ እህቶቼ ቤት ሳይመቻችሁ ቀርቶ በብዙ ችግር ውስጥ አልፋችሁ ነገር ግን ህይወታችሁን ለማትረፍ ብላችሁ ውጭ ላይ ሆናችሁ ለምትሰሩ እህቶቼ መልእክት የደረሳችሁ። ምክንያቱም በውስጥ አንዲት እህቴ ስላናገረችኝ ለምን በቪዲዮ አልሰራላችሁም ብዬ ይዤላችሁ መጣሁ ማለት ነው። እና እህቴ ምንድነው ያለችኝ? እሰራለሁኝ በቃ ወር አሰርተው ቆሻሻቸው ከተጸዳላቸው በኋላ በቃ ልንሳፈር ነው ብለው ያስወጡኛል። ሌላም ጋር ሄዳለሁ፣ እሰራለሁኝ። ቆሻሻቸውን ካጸዳሁላቸው በኋላ አሁንም ወይ ልንሳፈር ነው የሆነ ምክንያት ፈጥረው ያስወጡኛል። ስራዬን ወዳችሁታል ወይ ብዬ ስጠይቃቸው ስራሽን ወደነዋል፣ በጣም ጥሩ ነው ይሉኛል። ነገር ግን ስራቸው ከተሰራላቸው በኋላ ያስወጡኛል ምናምን አለችኝ። እና ደከመኝ አለች። ያደክማል ውጭ ላይ መስራት ማለት ነው። በጣም ነው የሚያደክመው፣ ማካበድ አይደለም። ውጭ ላይ የሚሰራ ሰው ከስንት አንድ ነው እድለኛ የሆነ ሰው ስራ ገጥሞት ቋሚ ስራ ገጥሞት እድለኛ ሆኖ የሚሰራው እንጂ ውጭ ላይ መስራት ድካም አለው። ምክንያቱም እንትን ይላሉ፣ ይፈልጋሉ፣ ሰራተኛ እንፈልጋለን ይላሉ፣ ይወስዳሉ። ከዛም በኋላ ቆሻሻቸው ከጸዳላችሁ በኋላ አልፈልግም በቃኝ። ያን ብቻ አይደለም አለመፈለጋቸው ችግር የለውም። ነገር ግን ደሞዝም ይከለክላሉ። አንዳንዶቹ ደሞዝም ይከለክላሉ። አላህን ፈርተው ፈጣሪያቸውን ፈርተው ደሞዛችሁን ካልሰጡ ማንም አይጠይቃችሁም፣ ህግ አይጠይቃችሁም። ምክንያቱም ያው ህግ ወጥ ሆናችሁ ስትሰሩ ምንም ዋስትና የላችሁም። ገንዘቤን ተበላሁ ልጠይቅ ብትሉ አትችሉም፣ መጠየቅ አትችሉም። ነገር ግን ህጋዊ ስትሆኑ በኤምባሲም ብላችሁ በባሌም በቦሌም ብላችሁ ሀቃችሁን መቀበል ትችላላችሁ። እነሱም ደግሞ እንጠይቃለን ሲሉ ይፈራሉ። እዚህ ግን ውጭ ላይ ስትሰሩ እህቶቼ እንደው እንደዛ አሰርተው በቃን ብለው ገንዘባችሁን ሰጥተው ካስወጣችሁ ተመስገን ነው። ምክንያቱም ገንዘብ የሚከለክሉ ስላሉ ማለት ነው። ገንዘብ እየከለከሉ አልፈልግም የሚሉ ስላሉ ማለት ነው። እንደዚሁም ደግሞ ገንዘብ ሳይሰጡ ቀርተው ገንዘብ ላለመስጠት ሲሉ የሚያስይዙ እህቶች የሚያስይዙ መዳሞችም አሉ። ያ ተወከልቷል አላህ ነው። እንደ ርዚቃችሁ ነው የምትኖሩት። የዚህ ሀገር ማለቴ ውጭ ላይ የምትሰሩ እህቶቼ ማለት ነው ርዚቃችሁና የአረብ ሀገር ርዚቅና ሞት አንድ ነው። በቃ ተመሳሳይ ነው፣ አንድ ነው። እና ስለዚህ ይሄ ችግር አለ፣ ደሞዝ መከልከልም አለ። ከዛም በኋላ ደግሞ ከአንዱ ቤት ስትዞሩ በጣም ነው የሚያደክመው፣ በጣም ነው የሚያደክማችሁ። የአንዱን ጸባይ ተላመርኩኝ ጥሩ ሰው ናቸው ስትሉ በቃን ይሏችኋል፣ ድክም ይላችኋል። ደግሞ ሌላ ጋር ሄዳችሁ የሌላ ሰው ጸባይ ትላመዳላችሁ። አሁንም ደግሞ በቃ ብለዋችሁ ስትወጡ አሁንም ደግሞ ሌላ ሰው ጋር ጸባይ ትላመዳላችሁ። ከነሱ ጸባይ ጋር መግባባቱ በራሱ ከባድ ነገር ነው። ከነዛኞቹ እነዛኞቹ ጋር ከነዛኞቹ እዛኞቹ ጋር እየቀያየሩ ከባህሪያቸው ጋር ተግባብቶ መኖር በራሱ በጣም ከባድ ነው። የሁሉም ጸባይ የተለያየ ነው። የሁሉንም ጸባይ ደግሞ መግባባት ይከብዳል። እንደ ሰው ልጅ ጸባይ የሚከብድ ነገር የለም። እና ይሄ ችግር አለ። እንደገና ደግሞ ከዛ ስትወጡ ደግሞ ወጪዎች አሉ፣ የምግብ ወጪዎች አሉ፣ የትራንስፖርት ወጪዎች አሉ። በቃ ቤት ስትሆኑ ኢጃዛ ቤት ስትሆኑ የሚያስፈልጋችሁ ነገር ይኖራል። እንደ ሴት በጣም ብዙ የቤት ኪራዮች አሉ፣ የቤት ኪራይ ክፍያ አለ። እና ትሰራላችሁ፣ የምትሰሩትን ነገር ግን እዛው ነው የምታጠፉት። ትሰራላችሁ፣ ነገር ግን አሁንም ትሰራላችሁ፣ እዚሁ ታጠፉታላችሁ። ስለዚህ እነዚህ ችግሮች አሉ። እነዚህ ችግሮች አሉ ብላችሁ አይምሯችሁ ላይ አሳምኑት።
አትጨናነቁ። እናንተ ተጨንቃችሁ አስባችሁ ብዙ ነገር ሆናችሁ የምትፈጥሩት የምትለውጡት ነገር የለም። እነዚህ ነገራቶች ማመን አለባችሁ ግዴታ ማለት ነው። ለአንድ ቀን እንኳን ስራ ፈተሽ ወይ አሞሽ ወይ የሆነ ነገር ሆነሽ እንትን ብትይ የሚረዳ የለም። ያው የኢትዮጵያ ሕዝብ ደግ ነው። የኢትዮጵያ ሕዝብ ይረዳ ከሆነ እንጂ የሚረዳ የለም እዛ ሀገር ላይ ማለት ነው። ስለዚህ ብትታመሚ ሕክምና ለመታከም ዋጋ ያስከፍላል። ሕክምና ለመታከም በቀላሉ መታከም አይቻልም። እንደገና ደግሞ የሕክምና ወጪ ይሄ ነው አይባልም፣ በጣም ብዙ ብር ነው እና ስለዚህ ባገኛችሁ ሰዓት አመስግናችሁ ባጣችሁ ሰዓትም አመስግናችሁ ዱዓ አድርጋችሁ ወደ ፈጣሪያችሁ ዱዓ ጌታዬ ስራ ስጠኝ። እውነቴን ነው የምላችሁ፣ ጠይቁ ይሰጣችኋል። ለምንድን ነው ከመጠየቅ ወደኋላ የምትሉት? የምሬ ነው። ትንሹንም ትልቁንም በህይወታችን ላይ እያንዳንዱ ነገር ዱዓ ዋጋ አለው። ባመናችሁበት ሁልጊዜ የምናገራለሁ፣ ባመናችሁበት ሙስሊምም ሁኚ ክርስቲያን ሁኚ ምንም ሁኚ ባመንሽበት ላይ ዱዓሽን አድርጊ። እኛ ያለ ዱዓ ያለ ጸሎት ምንም ነን። ሁሉን ነገር ሊስተካከልልን የሚችለው ከእሱ ነው። ስለዚህ ያ እንዳለ ሆኖ ደግሞ ኢጃዛ ቤት ተቀምጣችሁ ቤት ሰበራ የሚባል ነገር አለ። ቤት ሲሰበር መያዝ አለ፣ ወደ ሀገር መግባት አለ። ስለዚህ እነዚህን ችግሮች አሳምኑት ራሳችሁ። ዱዓ አድርጉ፣ አትጨናነቁ። ዛሬ ታስወጣኛለች አታስወጣኝም አትበሉ። ስራ ሲመጣ ደግሞ የምትንቁ እህቶች አላችሁ። ስራ ሲመጣላችሁ አይ አፋዛ ከሆነ እኔ አልሄድም፣ ስራ ፈልጉ ትሉና እንትን ትሉና ታስፈልጉና አይ እንደዚህ ከሆነማ እኔ አልሄድም። ስራ በመጣላችሁ ውጭ ላይ እድሜያችሁን እንድረዝምላችሁ እንድትሰሩ እንድትለወጡ ከፈለጋችሁ ስራ በመጣላችሁ ነገር ሂዱ። ስራ አትናቁ፣ ስራ አትናቁ። እኔ በህይወቴ ስራ ሲመጣልኝ ውጭ ላይ ስሰራ ከራሴ የምነግራችሁ ነገር ወላሂ ነው የምላችሁ። ስራ ምንድነው፣ ቤተሰብ ስንት አላቸው፣ ምንድናቸው ብዬ አልጠይቅም። መጀመሪያ የማደርገው ተወከልቱ አላህ። አላህዬ ሰው የለኝም አንተ ነህ ያለኝ፣ አንተ ገዘይ ብዬ ነው የምወጣው እንጂ ቤተሰብ አለ ወይ ቤቱ ትልቅ ነው ትንሽ ነው አልጠይቅም። አልወድም። ቆራጥ ነኝ በህይወቴ ላይ ማለት ነው። በቃ ቆራጥ ነኝ። አላህ ያለው ነገር ነው የሚሆነው ብዬ እሄዳለሁ። አልሐምዱሊላህ መጥፎ ሰው ገጥሞኝ አያውቅም። ወላሂ መጥፎ ሰው ገጥሞኝ እራስን ማካበድ አይደለም ገጥሞኝ አያውቅም። ስለዚህ በመጣላችሁ ስራ ቆራጥ ሆናችሁ ስትሄዱ ይገጥማችኋል። በፈጣሪያችሁ ተማመኑ። ከምንምና ተማንም በላይ ማለት ነው። የሚደርስላችሁ የሚረዳችሁ እሱ ስለሆነ ተማመኑ። ይሄ ስራ ማማረጥ ምናምን ሰነፍ ያደርጋችኋል። አላማችሁን ያዘናጋችኋል። አላማችሁን ስትዘነጉ ደግሞ ሌላ ዓለም ውስጥ ነው የምትገቡት። ሌላ ዓለም ውስጥ ነው የምትገቡት። ስለዚህ ሌላ ዓለም ውስጥ እንዳትገቡ፣ ከዓላማችሁ እንዳትዘናጉ። ውጭ ላይ ብዙ ልጆችን ያበላሻል። እንዳትበላሹ ዓላማችሁን ያዙ። የመጣሁን ለምንድን ነው፣ ከሀገር የወጣሁን ለምንድን ነው እያላችሁ ሁልጊዜ ራሳችሁን ጠይቁ። የወጣሁበት ነገር አለኝ፣ የምፈልገው ነገር አለኝ፣ ለዛ ለፍላጎቴ ዋጋ ልከፍል ነው ብላችሁ ለጭንቅላታችሁ ንገሩት። ብዙ እህቶች ከዓላማቸው ተሳስተው እንደገና እዚህ አረብ ሀገር ሳውዲ አረቢያ ላይ በተለይ የሚለወጡበት ሀገር ነው። ካወቅንበት ማለት ነው። እዚህ ሳይሰሩ ሀገር ገብተው ዝቅ ብለው ሲሰሩ አይቻለሁ። እዚህ አልሰራም ብለው ስራ ሲያማረጡ፣ አረ ተው ስሩ፣ አረ ስራ ሲመጣ አይ በቃ እኔ እንደዚህ ነው በቃ ምክንያት እያበዙ ኢጃዛ ቤት እየተቀመጡ ነገር ግን ኢትዮጵያ ላይ ምን ላይ እንዳሉ እንተዋወቃለን፣ እናውቃለን። ስለዚህ እንደነዛ እንዳትሆኑ። ብልጥ ልጅ እየበላይ ታለቅሳለች እንደሚባለው ማለት ነው። ስለዚህ እናንተ ብልጥ መሆን አለባችሁ። በተለይ በአሁኑ ሰዓት ላይ ብልጥ መሆን አለባችሁ። በመጣው ስራ ውልቅ፣ ብራችሁን ያዝ። ስትቀመጡ ምን አለ ብር ነው የምታጠፉት። የምግብ ነው በዚህ ጋር የምግብ ነው፣ በዚህ ጋር የመጠጥ ይወጣል፣ የምን ይወጣል። ስለዚህ የያዛችኋትን ጭርስ ነው የምታደርጉት። ምክንያቱም እኔ በዚህ ደሞዝ አልሄድም። ስራ እየፈለጋችሁ ስራ እየሰራችሁ ስራ ታፈላልጉባታላችሁ። እኔ እንደዚህ ነው የማደርገው። አነስተኛ ደሞዝ
ከሄድኩኝ ብዙም እንደዚህ አነስተኛ የሚባል ደሞዝ ሰርቼ አላውቅም። አልሐምዱሊላህ። ግን አነስተኛ የሚባል ደሞዝ ከሄድኩኝ በዛ ላይ ስራ አፈላልጋለሁ። እየሰራሁኝ ስራ አፈላልጋለሁ። ከዛ ስራ ሲገኝልኝ፣ የተሻለ ስራ ሲገኝልኝ ትውት አድርጋችሁ ሄዳለሁ። እንደዚህ ነው። እንደዚህ ካላደረጋችሁ መቼም ራሳችሁን አትለውጡም። መቼም ማለት ነው። ባገኛችሁ ስራ ውልቅ ካላላችሁ፣ ምክንያቱም ስትሰሩ ብር ነው እየቆጠራችሁ ያላችሁት፣ ስትቀመጡ ደግሞ ብር ነው እያጠፋችሁ ያላችሁት። እውነቴን ነው የምላችሁ። እዚህ ሀገር ላይ በቃ ስራና ስራ ብቻ ነው የሚያዋጣችሁ። ነገ ሄዳችሁ አገር ቤት ብትሄዱ ከሌለሽ ማንም ዞር ብሎ የሚያይሽ የለም። ማጣት ነው በየሰው ቤት የሚያንከራትተን። ስለዚህ ስራ ልትመርጡ አይገባም። ባገኛችሁትን ነገር ይሄንን አስፈግታ አስወጣችኝ፣ ይሄ እንደዚህ አለችኝ የሚባል ነገር አይሰራም። ውጭ ላይ ድካም አለ። አዎ ድካም አለ። ድካሙን ችላችሁ ሰጥ ለጥ ብላችሁ መስራት ብቻ ነው የሚያዋጣው። አለማችሁ እንዳትዘናጉ፣ ጠንካራ፣ ጎበዝ፣ ቆራጥ፣ ቆፍጣና መሆን ነው የሚያዋጣችሁ። ይሄን ከሆናችሁ እመኑኝ ትለወጣላችሁ። ስለዚህ አላህ ይገዛችሁ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። እህቶቼ ዱዓ አድርጉ። ሀገራችንን ሰላም ያደርግልን። እናንተንም ሰላም ሁኑ። የመጣችሁበትን ያሰባችሁትን ሁሉ አላህ ያሰካላችሁ። አላህ ይገዛችሁ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።